ድንግልናን ጠብቆ በተክሊል መጋባት የሚያስገኛቸው 8 ጥቅሞች። በዚህ ዙሪያ ማብራሪያ ለመስጠት መጥቻለሁ። ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ፣ ፎሎው አድርጉልኝ። በተለይ ላላገቡ ልጆች ገና ለታዳጊዎች ይህንን ታደርሱልኛላችሁ ማለት ነው። የመጀመሪያው ነገር አዳምንና ሔዋንን መምሰል ነው። አዳም ድንግል ነበረ ለሔዋን፣ ሔዋን ድንግል ነበረች ለአዳም። ስለዚህ ወንዱ ልጅ ድንግል ሆኖ ለሚስቱ፣ ሴቷም ልጅ ድንግል ሆና ለባሏ መሆን ይገባል ማለት ነው። በሁለተኛ ደረጃ ደግሞ የሚስቱን ሀብት ወይም ደግሞ የባሏን ሀብት መጠበቅ ነው ማለት ነው። እሱ ድንግልናውን ለሚስቱ ይጠብቃል፣ እሷም ደግሞ ድንግልናዋን ለባሏ ትጠብቃለች። ያ ማለት ምን ማለት ነው? እሱ የሚስቱ ሐቅ ነው፣ እሷም ደግሞ የባሏ ሐቅ ስለሆነች ራሳቸውን ጠብቀው ይቆያሉ ማለት ነው። በሶስተኛ ደረጃ ለልጆቻቸው መልካም ትምህርት ቤት ይሆናሉ። ፎቶቸውን ሲያዩ፣ ቪዲዮቸውን ሲያዩ ምንድን ነው ይሄ ሲሉ እኔ ከሷ ውጭ ሌላ ሴት አላውቅም፣ እኔም ከሱ ውጭ ሌላ ወንድ አላውቅምና ስለዚህ ለዛ ነው ይሄንን ያደረግነው፣ ቤተክርስቲያን ይሄን ያደረግችልኝ ብለው ለልጆቻቸው ያስተምሩበታል። በአራተኛ ደረጃ ራስን ከዝሙት መግዛት ነው። ራስን ከዝሙት ማዳን መከላከል ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 17 ላይ አትዘሙት ተብሎ የተጠቀሰውን ትእዛዝ መጠበቅ ስለሆነ ከጋብቻ በፊት፣ በጋብቻ ላይ፣ ከጋብቻ በኋላ መዘሞት፣ ከሌላ ጋር መገናኘት ዝሙት ስለሆነ ራስን መጠበቅ፣ ይሄ ከዝሙት መራቅና ራስን ከዝሙት መጠበቅ ይባላል። በአምስተኛ ደረጃ የእግዚአብሔርን ትእዛዝ መጠበቅ ነው። እግዚአብሔር ትእዛዙን የሚጠብቁትን ይወዳቸዋል። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱ ትእዛዜን ጠብቁኝ ብሏልና። በስድስተኛ ደረጃ ትዳሩ ፍጹም እንዲሆን ያደርገዋል ማለት ነው። እንከን የለሽ እንዲሆን ነው የሚያደርገው ትዳሩን በስድስተኛ ደረጃ ማለት ነው። ምክንያቱም እሷ ከሱ ውጭ እሱ ከሷ ውጭ ሌላ ስለማያውቁ ትዳሩ እሱ ያለው ልቡ ከእሷ ጋር ነው፣ እሷም ያለው ልቧ ከሱ ጋር ነውና ፍጹም ይሆናል ማለት ነው። በሰባተኛ ደረጃ ደግሞ ትዳሩን ዋጋ መስጠት፣ ለትዳሩ ዋጋ መስጠት ማለት ነው። ለትዳሩ ዋጋ መስጠት ማለት እኔ ራሴን ጠብቄ እስከ ሚስቴ ድረስ መጠበቅ አለብኝ፣ እኔም ራሴን ጠብቄ እስከ ባሌ ድረስ መጠበቅ አለብኝ ብሎ ከመጀመሪያው ይሄንን ማሰብ ለትዳሩ ዋጋ መስጠት ስለሆነ ከዛን በኋላ ወደ ትዳሩ በሚቀርቡበት ሰዓት ራሳቸውን ጠብቀው ገንዘባቸውን መጠበቅ አያቅታቸውምና ለትዳሩ ቦታ መስጠት ይባላል። በስምንተኛ ደረጃ ደግሞ በእግዚአብሔርና በሰው ፊት ክብርን ያሰጣል። በእግዚአብሔር ፊት ምን አይነት ክብር ነው የሚያሰጠው ከተባለ ስጋውን በልተን ደሙን ጠጥተን የዘላለም ሕይወትን እናገኛለን። ወይም ደግሞ ስጋውን በልቶ ደሙን ጠጥቶ ሰዎች ደናግሎች የዘላለምን ሕይወት ያገኛሉ። በንስሐ የመጡት አያገኙም ወይ ከተባለ ማን እንደነዛኞቹ ያገኛሉ። ግን ማን እንደነዛኞቹ በሰው ፊት የሚገኘው ክብር ምንድን ነው ከተባለ እገሊት ይህን የመሰለ መልክ ይዛ፣ እገሌ ይህን የመሰለ ጉብዝና ይዞ እስካሁን በድንግልና ነው ያለው፣ እስካሁን በድንግልና ነው ያለችው። አዎ ምን አይነት መታደል ነው! እግዚአብሔር ይባርካቸው፣ የተባረኩ ናቸው፣ ቁም ነገር ላይ ያድርሳቸው። ከዛሬ ጀምሮ እነዚህን ሰዎች አከበርኳቸው እያሉ በእግዚአብሔርና በሰው ፊት ክብርን ያሰጣል ማለት ነው። በጥቅሉ እሱ ራሱን ለሷ፣ እሷ ደግሞ ራሷን ለሱ የሰጠች ከሆነች እነዚህ ሰዎች ታማኞች ስለሆኑ በተቀመጡበት ቦታ ሁሉ ከልማት ውጭ ኪሳራ የላቸውም። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን።